ኪሩቤል ግን አይገባውም እንዴ? መች ነው የሚማረው? መች ነው ከስህተቱ ተምሮ መቼ ነው ንጹሕ ሆኖ የሚቀመጠው? ጽናትን አሁንም እያስለቀሳት ነው። እስከ ዛሬ ድረስ ሲያስለቅሳት የነበረውና ሲያበሳጫት የነበረው ሲያሰቃያት የነበረው አልበቃ ብሎት እሷም ከሱ በላይ ሌላ አላይም፣ ከሱ ውጭ በፍጹም ሌላ ሰው አላይም ብላ አምናው ሁሉንም ነገር ትታ አብራ በተቀመጠችበት ነገር ግን እሱ ችት አድርጎባታል ማለት ነው። በጣም የሚገርመው ነገር ልጅቷ የሴተኛ አዳሪ ናት። ሲቀጥል ደግሞ እቤቷ አምጥቷታል። ልጅቷ እርግጠኛ ነኝ ተልካን የመጣችው። እኔ አሁን ሳስበው ታውቃላችሁ የበፊቷ ቤቲ እሷ የላከቻት ሁሉ ነው የሚመስለኝ። ምክንያቱም ዛሬ ጽናት አውቃለች ከሱ ጋር ግንኙነት እንዳላት እና ከሱ ጋር አብረው እንዳደሩ፣ ነገር ግን ምንም ነገር እንዳልተፈጸመ ወገቡን በቀበቶ ጠርነፍ አድርጎ እንዳሰረው የዛ ጊዜ አብረው እንዳላደሩ እና ከእሷ ጋር ምንም ነገር ግንኙነት እንደሌለው ልጅቷ ተናግራለች፣ ወይም ከጓደኛዋ ጋር ስታወራ ጽናት ሰምታለች። ግን በጣም የሚገርመው ነገር ማለት ነው አሁንም እየሄደ ጽናትን እባክሽን አደራሽን ምንም ነገር ቢፈጠር እንዳትበሳጭ፣ ምንም ነገር ቢፈጠር አንለያይም፣ ምንም ነገር ቢፈጠር እንደዚህ አንልም እያለ ሁልጊዜ ተሳቆ ከሚወር ይልቁንስ አርፎ አይቀመጥም? እንደቆይ ሁልጊዜ በየሄደበት ስህተት፣ በየያደረበት ሁሉ ስህተት እስከ መች እንደምትችለው ራሱ እኔ ግራ የሚያጋባ ነገር ነው በነገራችን ላይ ማለት ነው። እና ያው እንግዲህ ጽናት ሰምታለች። እሷው ራሷ ስታወራ ሰምታታለች ማለት ነው። በራሷ በጆሮዋ የሰማችው ጽናት ያንን ነገር ስትሰማ ግን በጣም ነው ያለቀሰችው። እኔ ያን ሁሉ ግፍ አሳልፌ ያን ሁሉ መከራ አይቼ ባፈቀርኩኝ በንጹህ ልቤ በወደድኩት እንደዚህ ያደርግብኛል? ምን አድርጌ ነው አምላኬ ሆይ? ምንድን ነው የሰራሁት ወንጀል? ለምንድን ነው እንደዚህ በዚህ ደረጃ የመፈተነኝ? እያለችው እያለቀሰች ነበረ። ከዛ በፊት ግን ይቺ ሰኒ በጣም አትወዳትም። ያው በነገራችን ላይ ኖም አትወዳትም፣ ሁላቸውም አይወዷትም። ወንዶቹ ግን ሁላቸውም የእሱን ስህተት ያውቃሉ። ሴቶቹ ብቻ ነበር ያልነቁት። ሰኒ ግን ነቅታለች። ምክንያቱም ከኪራ ጋር ያላት ግንኙነት ምን እንደሆነ እየተከታተለቻት እና በተለይ አንድ ቀን ካፌ ቁጭ ብለው ቡና እየጠጡ ወይም ሻይ እየጠጡ ስላየቻቸው ከኪራ ጋር ምን ግንኙነት አላት፣ ምንድን ነው ያላቸው ነገር እያለች እያሰበች ነበር። እናም አሁንም ከዚቹ ከኪራ ጓደኛ ጋር ተጣልተዋል። እንደውም ፀጉሯን ይዛ እያስጮኸቻት ነበር። ከማን ጋር እንደተጣላሽ የምታውቂ አልመሰለኝም፣ አርፈሽ ካልተቀመጥሽ እገልሻለሁ እያለቻት ነበር። እናም ሰኒ ነቄ ብላለች። ከዛም ባለፈ ደግሞ አዲሱ የብሩኬ ጓደኛ ነግሯታል ማለት ነው። እሷ ሴተኛ ዳሪ እንደሆነች እና ከእሱ ጋር ጓደኛ እንደሆነች ሁሉም ነገር ነግሯታል። ሰኒ በጣም ምርጥ ልጅ ናት በነገራችን ላይ። በተለይ ለጽናት በቃ ወገቧን ገትራ ነው የምትከራከርላት። እናም ለጽናት እነግራታለሁ ብላ እሱ እንደነገራት ወደ ቤት ሄዳ ነበር። ከዛ በፊት ግን በጣም በሚያሳዝን ሁኔታ ጽናት ልጅቷ ስታወራ ሁሉንም ነገር ሰምታለች። ቁጭ ባለችበት ነበረ ድርቅ ያለችው። ልጅቷ ግን አሁን እሷ ስታወራ ምንም ነገር የሰማቻት አልመሰላትም። እናም በሰራችው ስራ እባክሽን ተይው፣ ትንሽ መደበቂያ አግኝቻለሁ፣ ስለዚህ ይሄን መደበቂያን ደግሞ እጠቀምበታለሁ እያለች ነው ስታወራ የነበረው። አይ ጽናት ግን የሆነት ታሳዝናለች። አንዳንድ ጊዜ መልካም ሰው ስንሆንና ጥሩ ሰው ስንሆን ሁልጊዜ እንፈተናለን። ለምን እንደሆነ አላውቅም። ያው ፈጣሪ ይመስለኛል ትዕግስታችንን ለመፈታተን እና ምን ያክል ለሱ ታማኝ እንደሆነን ለማወቅ ይመስለኛል በዚህ ደረጃ ፈጣሪ የሚፈትንን እና ለማንኛውም ጽናት ግን እያለቀሰች አልጋ ላይ በር ስር ወድቃ እያለቀሰች ነበር። ከዛም ስም ጠፋብኝ እናንተ። ለማንኛውም የኪሩቤል ወንድሙ መጥቶ ምን ሆነሽ ነው እያለ ሲጠይቃት ምንም እንዳልሆነች እና በቃ በጣም እንደተበሳጨች ስትነገረው ከዛ መጨረሻ ላይ ሲያስጨንቃት ትነግረዋለች ማለት ነው። እሷ ስታወራ ሰማኋት። ኪሩቤል በእኔ ላይ ችት አድርጎብኛል፣ ለምን እንደዚህ ያደረገ ብላ ስትለው እሱም በፍጹም ወንድም ይሄን ነገር ሊያደርግ አይችልም፣ እሱ ይሄን ነገር አያደርግም እያላት ነበረ። ሊያምን አልቻለም። እሱ ግን ያውቃል። በነገራችን ላይ ያው እሷን ያለማሳሳት ብሎ ነው እንጂ ወይም እሷን ለማጽናናት ብሎ ነው እንጂ እሱም እርግጠኛ ነኝ ያውቃል ማለት ነው። ለማንኛውም እሱም ኧረ እንደዛ አያደርግም ወንድሜ፣ በፍጹም ይሄን ነገር አያደርግም፣ ውሸታቸውን ነው፣ ከማን የሰማሽው ብሎ ሲላት ከራሷ ከብሩኬ ጓደኛ ጋር ማለት ከኪራ ጓደኛ ጋር እዚህ አምጥቶ ካስቀመጣት እሱ ራሱ አልበቃው ብሎ ጭራሽ ቤት አምጥቶ አስቀመጣት እያለች ለሱ ስትነግረው እሱ ደግሞ እንደምንም መሬት ላይ አንስቶ አልጋ ላይ ሲያስቀምጣት እሷን በጣም ስቅስቅ ብላ እያለቀሰች ነበር። እናም በፍጹም ይህን ነገር አያደርግም ብሎ ሲል አንተ የእሱ ስህተት እየሸፈንክለት ነው ያለኸው፣ በቃ ዞር በሌለኝ ብላ እሱን ግፍት ታደርገውና ወጥታ ትሄዳለች።
እሱም ወደ ሰኒ ደውሎ እባክሽን ቶሎ በይ ነይ ቶሎ ብሎ ለሰኒ ይነግራታል ማለት ነው። በነገራችን ላይ የድራማው ረዥም ስለሆነ ዝም ብዬ አጠር አድርጌ አለፍ አለፍ እያልኩኝ ነው የምነግራችሁ ማለት ነው። እናም እንግዲህ ጽናት እንደዛ እያለቀሰች ነው ድራማው ያለቀው። ውድና የተከበራችሁ ቤተሰቦች በጣም ያሳዝናል ጽናት ነገር። ምክንያቱም ከዚህ በፊት ሁላችንም እንደምናውቀው ከኪሩቤል ጋር በጣም ብዙ ዋጋ ከፍላለች፣ ብዙ መስዋዕትነት ከፍላለች። በጣም በሚያሳዝን ሁኔታ ያላደረገችው ነገር የለም፣ ያልደረሰባት ግፍ የለም። ቤት የራሱ ስንት አሰቃይታታለች። ብቻ እዛ ቤት የመጣው ሁሉ እሷን ከፍ ዝቅ አድርጎ ነበር ሲያዛት የነበረው። ብቻ ያን ሁሉ አልፋ ለአባቷ ራሱ እየተማርኩ ነው ብላ የዋሸችው ብቻ በጣም ብዙ ነገር አልፋለች። ለማንኛውም አሁን ጥሩ ህይወት እየኖሩ እያለ ነው እች ደግሞ መሀል መጥታ የምትበጠብጣቸው። ያው እሷ ምን ታርግ ለነገሩ፣ እሱ አርፎ እስካልተቀመጠ ድረስ በየሄደበት እየተዝረከረከ እንደዚህ አይነት ወንድ ሳይጠማቸው ጌታ ነው። እና ለማንኛውም ውድና የተከበራችሁ ቤተሰቦቼ እኔ የኪራ ጓደኛ ወይም የኪራ ሚስት በኑሮ እንትኑን ነበር የምቆርጥለት። የእውነት አላበዛውም እንዴ?